ቶች ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለም። እና ማየት ትቻለሽ። አይ አያስፈልግም። ኖ አንቺም እንድታምኚን እኮ ነው እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትን ቮይስ መስማት አይጠበቅብኝ። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም ነገር የለም። እውነት ማውራት ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። ኖ የአብርሃምን ታውቂያለሽ? ይሄ ቁጥሩን ብቻ ሳይሆን ኢትስ ኦኬ፣ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንጻር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ትችያለሽ። አይ ቲንክ ስለአንቺ ምን እንደሚል ለሌላ ሰው ሞረኛ ከምንናገረው እሱ ብቻ። ሰላም ድና የተከበራችሁ የኛ ውድ ፋሚሊዎች፣ እንግዲህ ሄርሜላ አትበገርም። ሄርሜላ እንግዲህ እነሱ ሌላ ነገር አስበው አልሞ ሲመጡ ፍቅርና ሩታ አንድ ላይ ሆኖ እንግዲህ ሄርሜላን ያው ትላንትና እሺ ብላ ይቅርታውን ተቀበለ ከአብርሃም ጋር ስትሆን ደግሞ ዛሬ ሌላ ነገር ይዞ መጥተው እንግዲህ ሄርሜላን ሊያታልሏት ወይንም የሆነ ነገር ሊያወሯት ቢፈልጉም እንግዲህ ሄርሜላ ልትቀበላቸው አልቻለችም። እንግዲህ ሄርሜላ አንዴ ካገገመች ገገመች ነው። አንዴ ይሄ እውነት አይደለም ይሄ ሪል አይደለም ካለች ሪል አይደለም ብላ ነው የምታምነው ማለት ነው። ስለዚህ እነሱ ዛሬም እንግዲህ ሩታና ፍቅር ጨዋታቸውን ለመጫወት መጥተዋል ማለት ነው። ሄርሜላም ደግሞ እኔን ለማሳመን ብላችሁ በኤአይም ሆነ በተለያዩ ነገሮችን ይዛችሁ እንዳትመጡብኝ እንግዲህ ትላንትና ያሳለፍኩት ይበቃል። ፍቅር ካንቺ ጋር ራሱ ያወራችሁትንም ሆነ ሌላ የተለያየ ቴክስቶቹን አይቻለሁ ብላ ተናግራለች ማለት ነው። ስለዚህ ደግሞ አብርሃም ስለ አንቺ በሌላ ሰው ላይ መጥፎ ነገር ነው የሚያወራው፣ መጥፎ ነገር ነው እያወራ አንቺን እያንቋሸሻ ነው እንትን ሚልሽ እንጂ እውነት አብርሃም አንቺን ፈልጎሽ አይደለም ብለው እንግዲህ ቢያወሩም ሄርሜላ ልትቀበላቸው አልፈለገችም ማለት ነው። እንግዲህ የሄርሜላ ምላሽ ምን ይሆናል የሚለውን አብረን እናያለን። ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ላይክ እያረጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልኝ እያልኳችሁ ወደ ቪዲዮ ልውሰዳችሁ። የሄርሜላውን ምላሽ አብረን እናያለን። ወደ ቪዲዮ ማየት ትችያለሽ። አይ አያስፈልግም። ኖ አንቺም እንድታምኚን እኮ ነው እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትን ቮይስ መስማት አይጠበቅብኝ። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነት ማውራት ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። ኖ የአብርሃምን ታውቂያለሽ? ይሄ ቁጥሩን ብቻ ሳይሆን ኢትስ ኦኬ፣ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንጻር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? እንግዲህ ሩታ ለምን ይሄን ያህል ከአብርሃምና ሄርሜላ አንድ ላይ እንዳይሆን ለምን ይሄን ያህል ርቀት እንደምትሄድ እኔ አይገባኝም። አንቺ እኮ የሆነ ታይም ላይ አልፈልግም ብለሻል። አሁን ደግሞ አብርሃም አልፈልግሽም ብሎሻል። ስለዚህ እኔ እንዶ ሩታ አንቺ እኮ የሆነ እንቁ የሆነ ነገር አለሽ እኮ። አንቺ ምን ችግር አለ ልጅሽን ይዘሽ ልጅሽን ብታሳድጊ? እዚህ ጋር ማስተባበያ እየመጣሽ አብርሃም እንደዚህ ያደርጋል፣ አብርሃም እንደዚህ ያደርጋል፣ አብርሃም እንደዚህ ይሰራል ብለሽ ሄርሜላንና አብርሃምን ለማለያያት ርቀት ከምትሄጂ የራስሽን ህይወት መርጠሽ ብትኖሪ መልካም ነበረ። ስለዚህ ሄርሜላ በውሸትም ይሁን በእውነቱ አምና ተቀብለዋለች። ስለዚህ አምና ስለተቀበለችው እናንተ ደግሞ የሷን ሀሳብ ወይንም የሷን ልብ ወይንም የሷን ፍቅር ለማንሸራሸር ብዙ ርቀት ባትሄዱና ብዙ ዋጋ ባትከፍሉ መልካም ነበረ። ግን ያው እናንተ ዝም ብላችሁ ትደግማላችሁ ማለት ነው። ስለዚህ እዚህ ጋር አሁን ደንግጣ መጣ ሄዳ ከሱ ጋር እንደዚህ ያርጋሃል፣ እንደዚህ ብለኸኛል፣ እንደዚህ አድርገኸኛል ብለ እንድታወራ ወይንም እንድትጋጭ ፈልጋችሁ ነው። ፍቅርም ቢሆን ያወረሹ ነገር ካለሽ እንኳን የሆነ ከአብርሃም ጋር እንደዚህ ብለሽ እንኳን ያወረሹ ነገር ካለ ዛሬ ላይ ለምንድን ነው ይሄንን ነገር ይዘሽ መጣሽ ከሩታ ጋር ሆነሽ
ለነገሩ ድራማቸው እንዲያምርበት ወይንም ድራማቸው የሚቀጥልበትን መንገድ ነው እየፈለጉ ያሉት ማለት ነው። ሶ ገባችሁ አይደለ? ለማስመሰል ብዙ የእጅ ሰው ነሽ። እኔ ጋር ቁጭ ብለሽ አምኜሽ አብርሃም እየጎዳን ነው፣ ሁለታችንም ተስፋ መቁረጥ መቻል አለብን የሆነ ነገሮችን ብለሽ የሆነ ተስፋ እንድቆርጥ ብዙ ተስፋ ከቆረጥኩኝ እኔ አንቺ ጋር ስመጣ ትልቅ ደውል ነበር ለአንቺ ባይዘው ቤት አንድ ነገር እንንገርሽ። ቁጭ ብዬ አዳምጫችኋለሁ። ሰው አዳምጠኝ። አብርሃም ለእኔ አይሆነኝም ለአንቺ አይሆንሽም ካልሽ ለእኔም አይሆነኝም ብለሽ አስቢ። ይህን ያህል ከኔ ቀምተሽ ከራስሽ ጋር ለማድረግ ይህን ያህል ርቀት ባትሄጂ ጥሩ ነው ብዬ አስባለሁ። እኔ በዚህ ልክ እንደዚህ የምሆንበት ምክንያት የነበረው ከዚህ ቀደም ያወራው ነገር በደንብ ስላወቅኩኝ ከአንቺም ጋር ሆኜ እንደዛ አይነት ነገር ሳደርግ የእሱ ልቦና ስላወቅኩኝ ነበር። ገባሽ? ሲቀጥል ደግሞ ፍቅርም ቢሆን ያኔ ለማሳየት የሞከረችውን ነገር የምር አንቺ መረዳት ብትኖሩ ትረጂው ነበረ። ለአንቺ መጥቼ ማስረዳት አልነበረብኝም አሁን ማለት ነው። የሆነችሽ ገባሽ አይደለ? ሲቀጥል ደግሞ አሁን እዛች ጋር አውራኝ ምናምን የምትይው ነገር 100% በጣም 100% እርግጠኛ ነኝ መቼም ቢሆን ሊያሳይሻል። ልንገርሽ ሩታ ኤርሚ የምትረጂ ከሆነ ልንገርሽ ነው ሚዲያ ላይ እንዲያለኝ ካልሽ ማለት ነው። ሚዲያ ላይ ስንት ሰው ነው አብርሃም ይሄ አይደለም እንዳንቺ ከአንቺ በላይ ስንት ሴቶችን እንትን ብሏል አይደለም። እንደዚህ እኮ ለአንቺ በውስጥ አይደለም ሚዲያ ላይ ካላንቺ መኖር አልችልም፣ አንቺ ብቻ ነው የምወደው፣ ለአንቺ ብቻ ስንት በሚዲያ ላይ ብሏል። በውስጥ አይደለም ለአንቺ ከዛ በላይ ምንም ሊልሽ አይችልም አይደለም። አብርሃም ይህን ያህል ተደባብቆ ነገር ሁሉም ነገር ህይወቱ ሬዲ ካሜራ ላይ ነው ሁሉም ነገር ማለት ነው። ሲያጠፋም እንዴ እንደዚህ ይደረጋል እንዴ እንኳን የሚያስብል ጥፋትም ሲያጠፋ ሚዲያ ላይ ነው። ሰው ይሄን ያህል ከካሜራ ጀርባ እንዲያደርግ እንደዚህ ቴክስት ጻፈልኝ ምናምን ለኔ ማሳየት አይጠበቅባችሁም። እናንተ ለኔ ያስባችሁ ለኔ ያልተጨንቃችሁ ቢሆን ኖሮ በዛው አልነበረም። አሁንም ቢሆን ያኔ ለኔ ሩታ እንደሚያስብ እንግዲህ ሄርሜላ ጎበዝ ናት። እንቅጭቅጩን ተናግራ አሳፍራለች ማለት ነው። ውሸቱን ይዞ እንደመጡ አወቀችና እንግዲህ እንቅጭቅጩን ተናግራ አሳፍራ መልሳቸዋለች ማለት ነው። በጣም በሚያሳዝነው ሁኔታ እኔ አሳይቶኛል፣ እናንተ ሁለታችሁም ያወራችሁትን ነገር እኔ አሳይቶኛል፣ አብርሃም ሁሉንም ነገር አሰምቶኛል ብላ እንግዲህ ተቀብለዋለች። ያው ምንም ማድረግ አይቻልም። ፍቅርና ሩታ የዛሬ መምጣታችሁ ምንም አልተሳካም ማለት ነው።